በዛሬ ቪዲዮአችን ደግሞ እንግዲህ ስለ ኒውቦርን ቤቢ ነው የምናየው። ዘ ኬር ኦፍ ኒውቦርን ቤቢ። ከዚህ በፊት ባሉት ቪዲዮዎች እንግዲህ ስለ እያንዳንዱ ስቴጅስ ኦፍ ሌበር አይተናል። ሶ ዛሬ ደግሞ ልጁ ከተወለደ በኋላ ኢሚዲየትሊ ጀምሮ የሚሰጡትን ዘ ኒውቦርን ዘ ኢንፋንት ኬር ምን ይመስላል የሚለውን በዚህ ቪዲዮ እናያለን ማለት ነው። እንደተለመደው ቪዲዮን ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። ሶ እንግዲህ ኢሴንሻል ኒውቦርን ኬር የሚባሉት ምንድን ናቸው? ልጁ እንደተወለደ ጀምሮ ኢሚዲየትሊ የሚሰጡ ኬሮች ማለት ነው። ሶ ሜጆሪቲ ኦፍ ዘ ቤቢስ አር ቦርን ሄልዚ ኤንድ አት ዘ ተርም። አብዛኛው እናቶች እንግዲህ ጤናማ የሆነ ልጅ እና ደግሞ በጊዜው ይወልዳሉ ማለት ነው። ሶ ዘ ኬር ሪሲቭ ዱሪንግ ዘ ፈርስት ሃውርስ፣ በመጀመሪያዋ ሰዓት እንደተወለደ በመጀመሪያው ሰዓት በመጀመሪያዋ ደቂቃ በመጀመሪያው ቀንና ሳምንታት እንግዲህ የልጁ ሁኔታ የልጁ የሚሰጠው ኬር ካን ዲተርማይን ዌዘር ዘ ቤቢ ሪሜን ሄልዚ ስሩአውት ሂዝ ላይፍ ማለት ነው። እንግዲህ ጤናማ የሆነ ላይፍ እንዲኖር መጀመሪያ እንደተወለደ ጀምሮ የሚሰጡ ኬሮች፣ ክትባቶች፣ ኤቭሪቲንግ ለልጁ በጣም ወሳኝ ነገሮች ናቸው ማለት ነው። ኦል ቤቢስ ኒድ ዘ ቤዚክ ኬር ቱ ሳፖርት ዴር ሰርቫይቫል ኤንድ ዌልቢንግ ማለት ነው። ሶ ዚስ ቤዚክ ኬር ኦፍ ዘ ኒውቦርን ኢዝ ኮልድ ኢሴንሻል ኒውቦርን ኬር እንለዋለን፣ ኦር ኢኤንሲ ማለት ነው። ኢት ኢንክሉድስ ኢሚዲየት ኬር አት በርዝ፣ እንግዲህ ገና ከማህፀን እንደወጣ ጀምሮ የሚሰጠው ኬር ማለት ነው። ኬር ዱሪንግ ዘ ፈርስት ዴይ፣ የመጀመሪያዋ ደቂቃ፣ የመጀመሪያዋ ሰዓት፣ የመጀመሪያው ቀን ኢንክሉዲንግ የመጀመሪያው ወር ድረስ ማለት ነው። ኢንክሉዲንግ 28 ዴይስ ኢንፋንሲ የምትባለው ኢንፋንት ኬር። ሶ ኒው ቦርን ኬር ሲባል እስከዚህ ድረስ ይጨምራል ማለት ነው። ሶ ዘ ኬር ዩ ጊቭ ዘ ቤቢ ኤንድ ዘ ማዘር ኢሚዲየትሊ አፍተር በርዝ ኢዝ ሲምፕል በት ቬሪ ኢምፖርታንት ማለት ነው። ኬር የምታደረጉት ቼክ የምታደረጉት ነገር የሚከብድ ነገር አይደለም፣ ነገር ግን እጅግ በጣም ኢምፖርታንት የሆነ ነው ማለት ነው። ሶ ኢሴንሻል ኒውቦርን ኬር እንግዲህ ኮንሲደር ማድረግ ያለብን ነገሮች አሉ። ለምሳሌ ስለ ጽዳት ክሊንነስ ማለት ነው። ኢምፖርታንት ኮንሲደር ዘ ስሪ ክሊን ቢፎር ፕሮቫይዲንግ ዘ ኬር። እንግዲህ ልጁን የተወለደው ልጅ ኬር ከማድረጋችን በፊት 3 ክሊን ቼክ ማድረግ አለብን። አንደኛ እጃችን ንጹህ መሆን አለበት። ክሊን ሃንድስ ዊች ሚንስ ግላቭ የተጠቀምነው ነገር ኤቭሪቲንግ ማለት ነው። ክሊን ሳርፌስ ኤሪያው በጣም ንጹህ መሆን አለበት። ኢንክሉዲንግ ኢኩዊፕመንትስ የምንጠቀምባቸው እቃዎችን በሙሉ በጣም ክሊን ስቴራላይዝድ መሆን አለባቸው። ንጹህ የሆነ ኢንቫይሮንመንት ክሬት መደረግ አለበት ማለት ነው። ስሪ ክሊንስ የሚላቸው እነኝን ነው። ዘን የሚያስፈልጉን ኢኩዊፕመንቶች አሉ። ልጁ እንደተወለደ ኢሚዲየትሊ እንግዲህ የምትቀበሉበት ፎጣ፣ 2 ክሊን ድራይ ታውልስ፣ አንዱ ማድረቂያ አንዱ መጠቅለያ ማለት ነው አይደለ። ኮርድ ክላምፕ አለ። ኮርድ ክላምፕ የእትብት ማሰሪያው አይደለ፣ ዘ ኮርድ የፕላሴንታል ኮርዱን ማሰሪያ ኮርድ ክላምፕ ይባላል። ዘን የምትቆርጡበት ብሌድ ኦር ሲዘር እንደዚሁ ንጹህ አዲስ ያልተጠቀማችሁበት ወይም ደግሞ የተቀቀለ ስቴሪላይዝድ የሆነ መሆን አለበት። ኮርድ ታይ ማሰሪያ ማለት ነው። ፋንክሽናል ሪሳስቴሽን ኢኩዊፕመንትስ ዊች ሚንስ ልጁ እንግዲህ አንዳንዴ ከፍተኛ የሆነ ኢመርጀንሲ ኦር ልጁ ወደ ችግር ውስጥ ከገባ እሱን ሳፖርት የምናደርግባቸው ሪሳስቴሽን ኢኩዊፕመንቶች ያስፈልጋሉ። እንዲሁም እንደተወለደ የሚሰጡ መድኃኒቶች ላይክ ቫይታሚን ኬ ለብሊዲንግ ዲስኦርደር አለ አይደል፣ ደም መፍሰስ ችግር፣ ገና ሰውነታቸው ፋንክሽናሊቱ በደንብ ስትሮንግ ስላልሆነ ቫይታሚን ኬ ብሊዲንግ እንዳይኖረው ይጠቅማል። እነሱን የምንሰጥባቸው ሲሪንዝ እና ኒድሎች፣ እንዲሁም ደግሞ የአይን ጠብታ ቴትራሳይክሊን አይ ኦይንትመንት እንደዚሁ ኢሚዲየትሊ እንደተወለደ የምንሰጣቸው ነገሮች ናቸው ማለት ነው። እነዚህም በሙሉ ኮንሲደር እናደርጋለን ልጁ እንደተወለደ ከምንሰጣቸው ሰፖርቶች ማለት ነው። እንግዲህ ፎር ሲምፕል ለማድረግ እንግዲህ ወደ 8 ነገሮችን ነው የምናየው። ወደ 8 ስቴፖች አሉ። ዘ 8 ስቴፕስ ኦፍ ዘ ኢሴንሻል ኒውቦርን ኬር የሚባሉት በቀላሉ እናያቸዋለን። በጣም ቀላል ናቸው፣ ነገር ግን ያው ፎር ኤዱኬሽን ፐርፐዝ ፎር ኬር ለመስጠት በሚል ግን በስቴፕ ወይም ደግሞ በተለያየ ቶፒክ እንከፍላቸዋለን። ሶ መጀመሪያ ምንድን ነው የምናደርገው? ደሪቨል ዘ ቤቢ አይደል፣ ጽንሱ ልጁ ከምን ይወጣል ይወለዳል ማለት ነው። ልጁ ከተወለደ በኋላ ኦንቱ ዘ ማዘርስ አብዶመን ወደ እናትየው ሆድ ነው የምታደረጉት አይደል። ልጁ ልክ ከወጣ በኋላ ወደ እናትየው ሆድ ነው የሚደረግ። ኮንቲኒ ቱ ሳፖርት ኤንድ ሪአሹር ዘ ማዘር። ዘን ልክ እንደወጣ እናትየውን ምን ማድረግ ያስፈልጋል? ሪአሹር ማሳወቅ፣ መንገር፣ ተገላገልሽ፣ እንኳን ደስ አለሽ፣ ቴል ሄር አባውት ዘ ሴክስ ኦፍ ዘ ቤቢ ኤንድ ኮንግራጁሌት ሄር ይላል። በቃ ወንድ ልጅ ተገላገልሽ፣ ሴት ልጅ ተገላገልሽ እንደዚህ ምናምን ብሎ እሷን ሪአሹር ማድረግ ኮንግራጁሌት ማድረግ ነው። ሶ የመጀመሪያው እንግዲህ ለዲቨር ዘ ቤቢ ኤንድ ብሪንግ ዘ ቤቢ ቱ ዘ ማዘርስ አብዶመን ማለት ነው። ሶ የመጀመሪያው ስቴፕ እሱ ነው። ልጁን አውጥታችሁ ከእናቷ ሆድ ማድረግ ነው። ሶ ከሷ ሆድ ላይ ስታደረጉት ስኪን ቱ ስኪን ኮንታክት ስታደረጉት አት ሴም ታይም ለእናትየው ሪአሹር ታደረጋላችሁ። የመጀመሪያው ስቴፕ ይሄ ነው።
ሁለተኛው እንዳልኳቸው እንግዲህ እነኚህ ስቴፖች በትንሽ ደቂቃዎች የሚደረጉ ናቸው። ምንም በጣም ሲምፕል ናቸው፣ ግን ቬሪ ኢምፖርታንት ስለሆነ ነው በስቴፕ የከፋፈል ነው። ሁለተኛው ድራይ ዘ ቤቢስ ቦዲ ዊዝ ድራይ ኤንድ ዋርም ታወል። እንደምታዩት የልጁን ሰውነት ንጹህና ደረቅ በሆነ ጨርቅ ምን ታደረጉታላችሁ? ድራይ ታደረጉታላችሁ። አት ሴም ታይም ማድረቁ ብቻ ሳይሆን ስቲሙሌት ታደረጉታላችሁ። ስቲሙሌት ቱ ብሪዚንግ። ቸስቱን እንደዚህ በምታደርቁበት ጊዜ ልጁ ይነቃቃል፣ ብሪዚንጉ ፋሲሊቴት ይሆናል። ያ ማለት ያለቅሳል ማለት ነው። እንግዲህ ልጅ ማልቀስ ነው አንዱ የጤነኝነት ምልክት እንደተወለደ። ሶ ብሪዚንጉ ኢፌክቲቭ ነው እንላለን ማለት ነው። ስለዚህ ሁለተኛው ድራይ ማድረግ ነው። ድራይ ዘ ቤቢ እንደዚህ ካደረቃቸው በኋላ ራፕ ይደረጋል፣ በሌላ ፎጣ ይጠቀለላል ማለት ነው። አትሊስት 2 ታውልስ ያስፈልጋል የተባለ ለዛ ነው። ሶ ራፕ ዘ ቤቢ ዊዝ አናዘር ድራይ ዋርም ክሎዝ ኤንድ ከቨር ዘ ሄድ። ጭንቅላቱ ቢሸፈን መልካም ነው፣ ያው ሙቀት ሎስ እንዳያደርግ ማለት ነው። ድራይ ዘ ቤቢ ዌል ኢንክሉዲንግ ዘ ሄድ ኢሚዲየትሊ ዘን ዲስካርድ ዘ ዌት። መጀመሪያ ያደረቃችሁበትን ነገር ማስወገድ፣ ከዛ ዋይፕ ዘ ቤቢስ አይስ። አይኑን እንደዚሁ ምን ማድረግ ማጽዳት ያስፈልጋል፣ ምክንያቱም ፈሳሽ ነገር ስለሚኖር ማለት ነው። ራብ አፕ ኤንድ ዳውን ዘ ቤቢስ ባክ ዩዚንግ ክሊን ዋርም ክሎዝ። ጀርባውንም እንደዚሁ ኢኒሼት ማድረግ ለብሪዚንግ ለልጁ ንቅት እንዲል ያደርገዋል ማለት ነው። ድራይንግ ኦፍን ፕሮቫይድ ሰፊሽንት ስቲሙሌሽን ኦፍ ብሪዚንግ። ስታርት ማይልድሊ ዲፕረስድ ኒውቦርን ቤቢስ። አንዳንዴ ዲፕረስድ የሆነ ድክም ያሉ ልጆች ከሆኑ በምታደርቁባቸው ጊዜ ንቅት እንዲሉ ያደርጋቸዋል ማለት ነው። በዚህ ጊዜ ምንድን ነው ዱ ዮር ቤስት ኖት ቱ ሪሙቭ ዘ ቬርሚክስ። ቬርሚክስ ማለት ነጭ የሆነ ሰውነታችሁ ላይ የሚቀባባው ነገር ማለት ነው። ክሬሚ ዋይት ሰብስታንስ ዊች ሜይ ቢ ኦን ዘ ስኪን ያለውን ነገር ቆዳው ላይ ያለውን ነገር ባይዘው አድርቁት ሲባል ፈሳሹን እንጂ የሆነ ቆዳው ላይ የተለጠፈ ነጭ ነገር ያለውን በሙሉ እሱን ማጽዳት የለባቸውም። ቨርኒክስ የሚባለው ያ ቨርኒክስ መልቀቅ የለበትም። ቢኮዝ ቱ ፕሬቨንት አንደኛ ስኪን ቆዳውን ፕሬቨንት ያደርገዋል፣ እንደገና ደግሞ ኢንፌክሽንንም ፕሬቨንት ስለሚያደርግ ማለት ነው። እና ማድረቅ ሲባል ጀስት ላይ ያለውን ፈሳሽ ነገር እንጂ እያንዳንዱ ፈግፍጋችሁ ማድረቅ አይደለም። ዘን ራፕ ዘ ቤቢ ዊዝ አናዘር ድራይ ክሎዝ ኤንድ ከቨር ዘ ሄድ። ጭንቅላቱንም መሸፈን ዘንድ በሌላ በንጹህ ጨርቅ በሁለተኛው ሙሉ ሰውነቱን መሸፈን መጠቅለል። ዘን ከእናቱ እቅፍ ላይ ማስቀመጥ ጡት እንዲጠባ አንሸት ይደረጋል ማለት ነው። ሁለተኛው ስቴፕ ይሄ ነው ማለት ነው። ሁለተኛው ስቴፕ ድራይ ኤንድ ራፕ ብላችሁ መያዝ ትችላላችሁ። ሶስተኛው አሰስ ዘ ብሪዚንግ ኤንድ ከለር። ልጁን በደንብ ማየት ኦፍኮርስ ሳይመልታኒየስሊ የሚታዩ ነገሮች ናቸው በእርግጥ። አስ ዩ ድራይ ዘ ቤቢ አሰስ ኢትስ ብሪዚንግ። በደንብ መተንፈሱን ቼክ ማድረግ አለባችሁ። ሲምፕሊ ካለቀሰ ኢትስ ፋይን ማለት ነው። ኢፍ ዘ ቤቢ ኢዝ ብሪዚንግ ኖርማሊ ቦዝ ሳይድስ ኦፍ ዘ ቼስት ዊል ራይስ ኤንድ ፎል ኢኳሊ አራውንድ 30 to 6 times per minute። ቼክ የምታደረጉት ምንድን ነው? ኖርማሊ ብሪዝ እያደረገ ነው ወይ? ኤኒ የመተንፈስ ሲቸገር ታዩታላችሁ ወይ? ኤኒ ትራብል ኦፍ ብሪዚንግ ሌዛን 30 ከሆነ በጣም ቀስ ያለ እስትንፋስ ከሆነ ያለው ህጻናት ላይ በፍጥነት ነው መተንፈስ ያለባቸው። እንደዛ ከሆነ መለየት ያስፈልጋል። ኖ ብሪዚንግ ሙሉ ለሙሉ እየተነፈሰ ካልሆነም በፍጥነት ማየትና እርምጃ መውሰድ ያስፈልጋል። ምክንያቱም ብሪዚንግ ከሆነ ጋስፒንግ ላይ ከሆነ ኦር ከ30 በታች ከሆነ ብሪዝ የሚያደርገው ሪሳስቴሽን ያስፈልጋል ማለት ነው። ሪሳስቴሽን እንግዲህ አርቲፊሻል ኦክሲጅን የልብ ምቱ ታይቶ እንግዲህ ወደ ሲፒአር ምናምን ይኬዳል ማለት ነው። እና እነኚህ ነገሮች ኮንሲደር ይደረጋሉ። ሶስተኛው ስቴፕ አሰስ ዘ ብሪዚንግ ኦፍ ዘ ቤቢ ኤንድ ዘ ከለር ኦፍ ሂዝ ስኪን የሚለውን ነገር ማየት ያስፈልጋል። ሪሳስቴሽን ካስፈለገው ኩዊክሊ ክላምፕ ኤንድ ታይ ኤንድ ከት ዘ ኮርድ። እንግዲህ ትብቱ በፍጥነት ተቆርጦ ታስሮ መቆረጥ አለበት ማለት ነው። እና እስከ 10 ሴንቲሜትር ሎንግ ሆኖ መቆየት ይችላል፣ በኋላ ድጋሚ መቁረጥ ስለሚቻል ማለት ነው። ዘን ሪሳስቴሽን ኢሚዲየትሊ፣ ምክንያቱም በኢሚዲየትሊ ኦክሲጅን ካስፈለገው ኦክሲጅን መስጠት ስላለበት፣ ሀርቱም ካቆመች እሷ ሰፖርት መደረግ ስላለበት፣ ሪሳስቴሽን ካስፈለገ ቶሎ ቆርጦ ትብቱን ወደ እርዳታ መሄድ ያስፈልጋል ማለት ነው። ፋንክሽናል ሪሳስቴሽን ኢኩዊፕመንት ሹድ ኦልዌይስ ቢ ሬዲ ክሎዝ ቱ ዘ ዴሊቨሪ ኤሪያ ሲንስ ዩ መስት ስታርት ሪሳስቴሽን ዊዝን 1 minute ኦፍ በርዝ ማለት ነው። ከተወለደ በአንድ ደቂቃ ውስጥ መጀመር አለበት ልጁ ማይተነፍስ ከሆነ ማለት ነው። ኢት ሜይ ሳውንድ አስ ኢፍ ዩ ሃቭ ኤ ሎት ቱ ዱ ኢን 1 minute። እንግዲህ በአንድ ደቂቃ ውስጥ ብዙ ስራ የሰራን ይመስላል። ነገር ግን the steps described here are ones that can take simultaneously። እንግዲህ እስካሁን ያየናቸው በአንድ የሚደረጉ ነገሮች ናቸው። ልክ ልጁ እንደተወለደ እናቷ ሆድ ማድረግ፣ መጠቅለል፣ ቼክ ማድረግ ብሪዚንጉን ማለት ነው። ረጅም ሰዓት የሚወስድ አይደለም፣ ብዙ ይመስላል እንጂ ለማለት ነው። ዘን ወይን ዩ አር ዴሊቨሪንግ ዘ ቤቢ፣ ልክ ልጁን ስታዋልዱት ምን ታረጋላችሁ? ስታስቀምጡ ድራይ ታረጉታላችሁ፣ ብሪዚንጉን በዛው አብራችሁ ቼክ ታረጋላችሁ ማለት ነው።
resuscitation of the baby who is not breathing must start within 1 minute of the birth ምትለዋል መረሳት የለባችሁ within 1 minute በአንድ ደቂቃ ውስጥ መጀመር አለበት ህፃኑ ብሪዚንግ ከሌለው ማለት ነው resuscitation immediately መጀመር አለበት ስቴፕ 4 አራተኛው ኮርዱን መቁረጥ ነው እንግዲህ ክላምፕ የተደረገው ማለት ነው tie the cord 2 fingers length from the baby's abdomen እንግዲህ መጀመሪያ ታስሩታላችሁ እዚህ ጋር መታስሩት ከሆዱ እስከ መጀመሪያ እስከምትታሰረው ሁለት ጣታችሁን ማስቀመጥ አለባት እቺኛው ጋፕ ማለት ነው ሁለት ጣት ማስቀመጥ አለባት ከዛ ደግሞ እንደገና make another tie 2 fingers from the first one አይደለ ለምሳሌ ከሆዱ ሁለት ጣት ካስቀመጣችሁ ከዛ ደግሞ እዚህ ጋር ታስራላችሁ አንድ ቦታ እዚህ ጋር ይታሰራል ለንዘን ሁለተኛ ደግሞ ሁለት ጣት የሚያስቀምጥ አድርጋችሁ እዚህ ጋር ታስራላችሁ ማለት ነው ሁለቴ ነው የሚታሰረው ዘን cut the cord between the first and the second tie ከዛ መሃል ላይ ትቆርጡታላችሁ ማለት ነው ሁለቱም በኩል ታስሩና መሃል ላይ ይቆረጣል if the baby needs resuscitation cut the cord immediately ቅድም እንዳወራ ነው ልጁ ብሪዝ እያደረገ ካልሆነ ግን እዚህ እስክትለኩ ምናምን መቆየት የለባችሁም ከአንድ ቦታ ስራችሁ ራቅ ብላችሁ መቁረጥ በኋላ አስተካክላችሁ ትቆርጡታላችሁ if not wait for 1 and 3 minutes ልጁ ደና ከሆነ ግን ከአንድ እስከ 3 ደቂቃ ቆይታችሁ መቁረጥ ትችላላችሁ መጀመሪያ ታይት አረጉትና እዛ በኋላ ትቆርጡታላችሁ because cut the cord after the cord pulsation has stopped ምክንያቱም ልክ ልጁ እንደተወለደ ኮርዱ ላይ የደም ዝውውር አለ እዚህ ላይ ማለት ነው የደም ዝውውር አለ ከዚህ ከኮርዱ ላይ ከገመዱ ላይ ማለት ነው አይደል እዚህ ከእትብቱ ላይ የደም ዝውውር ስላለ ከአንድ እስከ 3 ደቂቃ ባለው ነው የደም ዝውውሩ እየቆመ መሄድ ፐልስ አለው ልክ የልብ ምት አለው ማለት ነው ይሄ ገመድ ሶ በ3 ደቂቃ ውስጥ ግን ያ ነገር ሲያቆም ታስሩትና ትቆርጡታላችሁ ማለት ነው ሶ ይሄን ኮንሲደር ማድረግ አለባችሁ ፕሮሲጀሩ ነው የሚያሳየው እዚህ ጋር tie the cord securely in 2 places አሁን እንዳልነው tie the first one 2 fingers away from the baby's abdomen tie the second one 4 fingers away from the baby's abdomen ወይም ደግሞ 2 fingers from the first tie ማለት ነው ስለዚህ በዚህ መልኩ ካሰራችሁ በኋላ make sure the tie is well secured በደንብ መቋጠር አለበት ጥብቅ ብሎ thread you see tie the cord must be clean ንጹህ መሆን አለበት ያው መጀመሪያም ስለ clean ላይ ነሱ አውርተናል clean መሆኑ ቼክ መደረግ አለበት then cut the cord between the ties በሁለቱ የታሰሩበት መካከል መቆረጥ አለባችሁ ማለት ነው so clean መሆን አለበት new razor blade or boiled one if it has been used before መጀመሪያ እየተጠቀማችሁበት ከነበረ መቁረጫውን መፍላት አለበት መቀቀል አለበት ማለት ነው ዘን በምትቆርጡበት ጊዜ ደግሞ ትንሽ የጎዝ ጨርቅ መጠቀም small gauze a piece of cloth or gauze to cover a part of the cord you are cutting so no blood splashes on you or others ማለት ነው ስትቆርጡ ትንሽ ደም መረጨት መፍሰስ ነገር ስለሚኖራት የሆነች ጎዝ ጨርቅ ነገር ተጠቅማችሁ ቆረጡ ማለት ነው ዘን ስትቆርጡ ደግሞ take care be careful not to cut or injure the baby የልጁን ሆድ any part of his body እንዳትቆርጡ በጥንቃቄ መሆን አለበት ማለት ነው ሶ ይሄ ነገር ጥንቃቄ ያስፈልጋል do not put anything on the cord stump ማለት ነው ምንም ነገር አታድርጉበት so clamping and cutting of the umbilical cord 3 choices አሉ እንግዲህ 3 ማለት ነው አንደኛ clamp the cord soon after birth 1 up to 3 minutes ማለት ነው before it stops the pulsation so መጀመሪያ ታስሩታላችሁ ማለት ነው ከዛ wait until the cord has stopped pulsating before clamping አንዳንዴ ደግሞ ከማሰራችሁ በፊት ከአንድ እስከ 3 ደቂቃ ጠብቁት ነው ከዛ አንዳንዴ ደግሞ leave the maternal end of the cord unclamped when the cord is cut ማለት ወደ maternal end ወይ ደግሞ ወደ ፕላሴንታ ወደ እንግዲህ ልጅ ያለውን ፓርት ምን በሉት አትሳሩት ማለት ነው ወደ ህፃኑ በኩል ያለውን ብቻ ሰሩት ነው ኦሬዲ የሚያስፈልገው ጤነኛም እንደሆነ የሚያስፈልገው ወደ ህፃኑ በኩል ያለው ነው ያኛው ስለሚወጣ ስለሚጣል it doesn't matter እና leave the mother end unclamped ትንሽ ማቆየት ትችላላችሁ ነው እነኚህ 3 አማራጮች መጠቀም ትችላላችሁ ሶ ሁሉም የራሳቸው ጥቅምና ጉዳት አላችሁ ለምሳሌ early cord clamping ወዲያው ማሰር ጥቅሙ ምንድነው advantage the length of the third stage of labor is reduced ፕላሴንታ ቶሎ እንዲወጣ ያደርገዋል ነው just ቶሎ ታውጡታላችሁ ነው disadvantage ደግሞ preterm baby ከሆነ have an increased incidence of respiratory distress ማለት ትንሽ ቀደም ብሎ የተወለደ ልጅ ከሆነ ቶሎ ኮርድ ክላምፕ ማድረጉ ለልጁ ስትረስ ውስጥ ሊያስገባው ይችላል ማለት ነው respiratory stress so early cord clamp is associated with lower hematocrit levels of the baby ማለት ነው still ወደ ቤቢው ሰውነት ደም ፍሎ ስለሚያደርግ ማለት ነው it increases the risk of fetal-maternal transfusion የሚባለው ይሄ rhesus negative rhesus positive or RH incompatibility የሚባለው ካስታወሳችሁ ማለት ነው so early cord clamping ቶሎ አስሮ መቁረጡ ይሄን ነገር
ይጨምራል ሪስኩን ማለት ነው። ኢንክሪዝ ፌቶ ማተርናል ትራንስፊውዥን ያ ማለት ከህፃን ያለው ፖዚቲቭ ብለድ ፖዚቲቭ ሬሰስ ወደ እናትየው የመሄድ ማለት ነው። አርኤስ ኔጌቲቭ ማዘርስ ኬሪንግ ሬሰስ ፖዚቲቭ ቤቢስ አር ሞር ላይክሊ ቱ ዲቨሎፕ አንቲቦዲስ ማለት ነው። እንግዲህ አርኤች ኢንኮምፓቲቢሊቲ ይሄ ሾተ ላይ የሚባል ነገር አንድ ልጅ ከወለዱ በኋላ ሁለተኛ መውለድ የማይችሉ ሰዎች ላይ ሀፕን የሚያደርግ ኬዝ የሆነ ቪዲዮ ሰርቻለሁ፣ ከፈለጋችሁ ገብታችሁ እዩት። ያ ማለት ምንድነው? እናትየው ላይ ያለው ለምሳሌ እናትየው የደም ግሩፓ ኤ ማይነስ ቢሆንና ባሏ ደግሞ ፕላስ ቢሆን ኤ ፕላስ ኦር ኤኒ ፕላስ ቢሆን ዘን የተፈጠረው ጽንስ ደሙ ፕላስ ከሆነ ያ ፕላስ አንቲቦዲ ወደ እናትየው የሚገባው እንግዲህ በሚወለድበት ጊዜ ነው፣ አንዱ ፋክተር ማለት ነው። እና ኃይለኛ ክትትል የሚያስፈልገው ለዛ ነው ይሄ ሾተ ላይ ኦር ሬሰስ አርኤች ኢንኮምፓቲቢሊቲ የሚገጥማቸው ሰዎች። ስለዚህ ኤርሊ ኮርድ ክላምቢንግ ቶሎ አስረን መቁረጡ የዚህን ቻንስ ይጨምረዋል ማለት ነው። ሾተ ላይ የመያዝ ቀጣይ ልጅ እንዳትወልድ የመሆን እድሉ የዚህ የአርኤች ፖዚቲቭ አንቲቦዲ ዲቨሎፕ የማድረግ እድሏን ያሰፋዋል ማለት ነው። ካልገባችሁ አንብቡበት ወይም ደግሞ ያን ቪዲዮ ሄዳችሁ ይዩት። እሺ አርኤች ኢንኮምፓቲቢሊቲ የሚባል ቪዲዮ ነገር አለ። ሶ ኤርሊ ኮርድ ክላምቢንግ አንዱ ጉዳቱ ይሄ ነው ማለት ነው። ሁለተኛው ዲሌይ ነው፣ ትንሽ ስታቆዩት። ሶ ዘ ኮርድ ክላምፕ ሹድ ቢ ዲሌይድ ፎር ፕሪተርም ቤቢስ ኤንድ ሬሰስ ኔጌቲቭ ማዘርስ። ልክ ለእነዚህ ግን ቀስ ብሎ ፐልሴሽኑ ሲያቆም የዛ በኋላ መቁረጥ ማለት ነው። ፐልሴሽኑ ሲያቆም ፕሪተርም ከሆኑ ቀድመው የተወለዱ ልጆች ከሆኑና እናትየዋ ደሟ ኔጌቲቭ ማይነስ ግሩፕ ከሆነች እና የባሏ ፖዚቲቭ ከሆነ ማለት ነው። ሶ ይሄ አርኤች ፎሎ አፕ ላይ ያው ይታወቃል። አድቫንቴጅ ኦፍ ፕሪተርም ቤቢስ ዊል ቤኔፊት ፍሮም ሪዛልቲንግ ኢንክሪዝ ሰርኩሌቲንግ ብለድ፣ የአንድ ጥቅም ነው። ሃየር ኒዮናታል ሄማቶክሪት ጥሩ ይሆናል፣ ሄሞግሎቢኑም ጥሩ ይሆናል። ቀድሞ የተወለደው ህፃን ነው። ዲስአድቫንቴጁ ኦቨርሎዲንግ ዘ ቤቢ ሲስተም ይላል። አንዳንዴ የቤቢ ሲስተሙ ኦቨርሎድ ሊሆን ይችላል ነው፣ ግን ለፕሪተርም ላን እነዚያ ግን ዲሌይ የሆነ ቀስ ብላችሁ መቁረጡ አድቫንቴጅ አለው ማለት ነው። ሌላው ሊቪንግ ዘ ማተርናል ኤንድ ኦፍ ዘ ኮርድ አንክላምፕድ ወይን ዘ ኮርድ ኢዝ ከት ነው። ጀስት የቤቢ በኩሉን ክላምፕ አድርጋችሁ ያኛውን መተው ነው። ሶ ቢፎር አሎዊንግ ዘ ማተርናል ኤንድ ኦፍ ዘ ኮርድ ቱ ሪሜን አንክላምፕድ ዘ ሰከንድ ትዊን መስት ቢ ኤክስክሉድድ። አንዳንድ ግን እነትየው መንታ የምትወልድ ከሆነ ይሄ አይሰራም ማለት ነው። ሶ አድቫንቴጁ ምንድነው? ይሄ ዜር ኢዝ ለስ የሆነ ብለድ ሎስ ይኖራል። ሎር ኢንሲደንስ ኦፍ ማኑዋል ሪሞቫል ኦፍ ፕላሴንታ። ሬሰስ ኔጌቲቭ ማዘርስ ኬሪንግ ሬሰስ ፖዚቲቭ ቤቢስ አር ለስ ላይክሊ ቱ ዲቨሎፕ አንቲቦዲስ ማለት ነው። አድቫንቴጁ ይሄ ነው። እናትየው አርኤች ኔጌቲቭ ከሆነች ደም ግሩፓ ኔጌቲቭ ሆኑ ልጁ እና ወይም ደግሞ ባሏና ጽንሱ ፖዚቲቭ ብለድ ያላቸው ቢሆን ይሄ ማተርናል ኤንዱን ቀስ ብሎ ኦር አንክላምፕ ማድረጉ አድቫንቴጅ ነው ማለት ነው። ዲስአድቫንቴጁ ግን ለትዊን አይሆንም ነው። የሰከንድ ትዊን ሜይ ዳይ ወን ኢት ኢዝ አንክላምፕ። ሁለተኛ ጽንስ መንታ ልጅ ከሆነ ግን ይሄ አይጠቅምም ማለት ነው። ሶ እንግዲህ ስቴፕ 4 ክላምፕ ማድረግና መቁረጥ ነው። ዘን ስቴፕ 5 ፕሌስ ዘ ቤቢ ስኪን ቱ ስኪን። ኦልሬዲ አውርተነዋል ቀደም አይደለም? ስኪን ቱ ስኪን ኮንታክት ዊዝ ዘ ማዘር። ጽንሱ እንደተወለደ አያችሁ ቆዳው ልክ ራቁቱን ከእናትየው ቆዳ ጋር ቢነካካ ኢት ኢዝ ቬሪ ቬሪ ኢምፖርታንት ማለት ነው። ቱ ከቨር ዊዝ ዋርም ክሎዝ ኤንድ ኢኒሺየት ብሬስት ፊዲንግ ይላል። ጡት እንዲጠባ ቆዳ ለቆዳ ከእናትየው ጋር መነካካቱ አንደኛ የሰውነቱ ሙቀት ሜንቴን እንዲሆናል፣ ሃይፖተርሚያ ውስጥ አይገባም፣ ልጁ ኤነርጃይዝድ ይሆናል ማለት ነው። እንዲሁም ደግሞ ጡት የመጥባት አፊኒቲውን ይጨምረዋል። ሶ ስቴፕ 5 ማገናኘት ያስፈልጋል ማለት ነው። ዋናው ቴምፕሬቸር ነው እንዳልኳችሁ፣ ኒውቦርን ሂት ሎስ እንዳይኖር ነው። ሎዝስ ሂት እና በ5 መንገዶች እንግዲህ ሰው ልጁ ላይ ሙቀት ሊወጣ ይችላል አይደል? አንደኛ ኢቫፖሬሽን አለ፣ ወይን አምኒዮቲክ ፍሉድ ኢቫፖሬትስ ፍሮም ዘ ስኪን ከቆዳው ላይ ማለት ነው። ኮንዳክሽን ደግሞ ከሆነ ነገር ጋር ምን ሲሆን ሲነካካ አይደል? ልጁን የሆነ ቦታ እስካስቀምጡት ቀዝቃዛ ቦታ ሊሆን ይችላል፣ ፍሎር፣ ቴብል፣ ሚዛን ቼክ ለማድረግ ራሱ አስባችሁ እዛ ስታስቀምጡት ኮልድ ይሆናል። ጋር ቅዝቃዜ ከሆነ ኮንዳክሽን በሚባለው ሂት ሎስ ይኖራል። ሰውነቱ ሃይፖተርሚያ ከገባ ወደ ዲስትረስ ይገባል ማለት ነው። ሌላ ኮንቬክሽን ነው። ኮንቬክሽን ደግሞ ሳራውንዲንግ ኤክስፖዝድ ቱ ዘ ኩል ሳራውንዲንግ ኦፍ ዘ ኤር። ሶ ለምሳሌ መስኮት ክፍት ቢሆን በር ክፍት ቢሆን ንፋስ በዛ ሲገባ ምናምን ነገር ማለት ነው። ሌላ ራዲሽን ደግሞ ምንም አይነት ኮንታክት ሳይኖር ነው። ወይን ዘ ቤቢ ኢዝ ኒር ቱ ኩል ኦብጀክትስ። ለምሳሌ ግድግዳው ቀዝቃዛ ከሆነ ጠረጴዛ አጠገብ ካለ ቁም ሳጥን ነገር ካጠገባቸው ካለ ቢንግ ኢን ኮንታክት ዊዝ ዘም ዊዛውት ኮንታክት ማለት ነው። በዚህ ጊዜ ደግሞ ሙቀት ይሄዳል ማለት ነው። ሶ በእነዚህ ወይ ሙሉ ለሙሉ ሂት ሎስ ሊኖር ስለሚችል ስኪን ቱ ስኪን ኮንታክት ዊዝ ዘ ማዘር ቬሪ ኢምፖርታንት ነው ማለት ነው ለህፃኑ። ሶ እነዚህ ነገሮች ኮንሲደር ማድረግ አለባችሁ። ሶ
the warmth of the mother passes easily to the baby and helps stabilize the baby's temperature ማለት ነው። put the baby on the mother's chest between the breasts for skin to skin warm ማለት ነው። ደረቷ ላይ ጡቷ መሃል ታረጉላታላችሁ ልጇን። then cover both the mother and the baby together with a warm clothes ሁለቱንም ታለብሷቸዋላችሁ በደንብ። cover the baby's head ጭቅላቱ ላይ ደግሞ ኮፍያ ነገር ታረጉላታላችሁ ማለት ነው። the first skin to skin contact should last uninterrupted for at least 1 hour after birth until after the first breastfeed ማለት ነው። ሶ ለአንድ ሰዓት ያክል እንደዛ ሆኖ እንዲቆዩ ጡት መጠባት እስኪጀምር ድረስ እንደዛ ሆኖ ቢቆይ በጣም ይመከራል። ቬሪ ኢምፖርታንት ነገር ይሆናል ማለት ነው። ሶ the baby should not be bathed at birth ልጅ እንደተወለደ እንግዲህ ገላውን ማጠብ አይመከርም። ሂት ሎስ እንዳይኖር ነው አንዱ ጥቅሙ ማለት ነው። ኩል እንዳይሆን ቤቢስ ዳንጀረስሊ በጣም አደገኛ ነው። ስለዚህ ገላውን እንዲታጠብ ሪከመንድ አይደረግም። ከ24 ሰዓት በኋላ ራሱ በምንድነው ስፖንጅ ባዝ በንጹህ ጨርቅ ማለት ነው። ኦር ለምሳሌ ዋይፕሱን ጨምቃችሁ በዛ ማጸዳዳት ሊሆን ይችላል። ኦር በንጹህ ጨርቅ ማጽዳት ነው እንጂ በውሃ ዘፍዝፎ ማጠብ አይቻልም ማለት ነው። ሶ ኢፍ ኤቭሪቲንግ ኢዝ ኖርማል ዘ ማዘር ሹድ ኢሚዲየትሊ ስታርት ብሬስትፊዲንግ እዛ ኢሚዲየትሊ ግን ጡት መጥባት መጀመር አለበት። ሶ እነዚህ ነገሮች ሁሉ ኮንሲደር ይደረጋሉ። ሶ ፎር ኦፕቲማል ብሬስትፊዲንግ ዩ ሹድ ዱ ዘ ፎሎዊንግ አንደኛ ሄልፕ ዘ ማዘር ቱ ቢጊን ብሬስትፊዲንግ ዊዝን ፈርስት ሀወር ኦፍ በርዝ ማለት ነው። እንደተወለደ በዛ በአንድ ሰዓት ውስጥ ጡት ለማጥባት እንድትሞክር ሪከመንድ ማድረግ አለባችሁ። አንዳንዴ የመጀመሪያ ሲሆኑ ጡት ላይ ወጣ ይችላል ላይኖር ይችላል። በዛ ታይም ደግሞ እንግዲህ አርቲፊሻል ሚልክ ፓውደሮችን እነዚህ አሉ የህፃናት የእናት ጡት የሚተኩ ወተቶች ማለት ነው። እነሱንም ቢሆን በመስጠት ልጁ ማግኘት አለበት ምግብ ማለት ነው። ሶ ሄልፕ ዘ ማዘር ቱ ፊድ ሄር ቤቢ ማለት ነው። ፈርስት ፊድ እንድታደርግ ሄልፕ ማድረግ አያያዝ ሊሆን ይችላል። ጉድ ፖዚሽን አታችመንት ኤንድ ሳኪንግ ዌል ማለት ነው። በደንብ በትክክል እንድትይዝ ሳፖርት ማድረግ። ዱ ኖት ሊሚት ዘ ሌንግዝ ኦፍ ዘ ታይም ዘ ቤቢ ፊድስ አርሊ ኤንድ አንሊሚትድ ብረስት ፊዲንግ ጊቭስ ዘ ኒውቦርን ኢነርጂ ቱ ስቴይ ዋርም ኒውትሪሽን ቱ ግሮው አንቲቦዲስ ቱ ፋይት ኢንፌክሽን ማለት ነው። ስለዚህ ልጁ እየጠባ ከሆነ ደግሞ በቃው ምናምን የሚባል ነገር የለም። ልጁ እስከሚችል ድረስ አስማች አስኪካን ለረጅም ሰዓት እንዲጠባ ሳፖርት ማድረግ አለባችሁ ማለት ነው። ኢሚዲየትሊ እንደተወለደ ማለት ነው። ሶ ዘ ስቴፕስ ቱ ኪፕ ዘ ኒውቦርን ዋርም ኢዝ ኮልድ ዋርም ቼን ይባላል። ልጁ እንዳይበርደው እንዳልኳችሁ ዋርም ቼን ለምሳሌ ክፍሉ ሙቃት እንዲሆን፣ ዋርም ዘ ዴሊቨሪ ሩም፣ ኢሚዲየት የሆነ ድራይንግ ልጁን ወዲያው ማድረግ፣ ስኪን ኮንታክት ዊዝ ዘ ማዘር፣ ብረስት ፊዲንግ እንዲጠባ ማድረግ ማለት ነው። ባዚንግ ኤንድ ዌይንግ ፖስትፖንድ ልጁን ኪሎ ልለካ ብሎ እንትን ማለት ላጸዳዳው ብሎ ራቁቱን ማድረግ አያስፈልግም። አፕሮፕሪየት ግሎዚንግ ኤንድ ቤዲንግ ማዘር ኤንድ ቤቢ ቱጌዘር፣ ዋርም ትራንስፖርቴሽን ኢፍ ዘ ቤቢ ኒድስ ሪፈራል እንኳን ቢያስፈልገው ሪፈር ሲደረግ በጣም ሙቀቱ የተመጠነ መሆን አለበት። በደንብ መልበስ አለበት ማለት ነው። ሲምፕሊ በደንብ መልበስ አለበት። ስድስተኛው ጊቭ አይ ኬር ነው። አይ ኬር የአይን ጠብታ ይደረግላቸዋል እንደተወለዱ while the baby is held by its mother shortly after breastfeeding እንግዲህ within 1 hour of being born give a newborn eye care with an antimicrobial medication ማለት ነው። አይን ጠብታ ይደረግለታል። ሶ ይሄ ምንድነው ጥቅሙ? the air protects the baby from a serious eye infection which can result in blindness or even death ድረስ የሚያደርሱ ነገሮችን ይከላከልለታል። ስፔሻሊ እንግዲህ እናትየው እዚህ ጋር አለ የሚሰጡ መድኃኒቶች ፈርስት ዎሽ ሃንድስ ስቴፑን ነው የሚያሳየው። ዘን ቴትራሳይክሊን 1% አይ ኦይንትመንት አለ እንደ ሆስፒታሉ ማለት ነው። ኦር ሲልቨር ናይትሬት 1% ኦር 0.5% ኤሪትሮማይሲን። እነዚህ ሁሉም እንግዲህ አንቲባዮቲክ አይን ላይ ጠብ የሚደረጉ ናቸው ማለት ነው። አይኑን በመክፈት አይን ላይ ጠብ ማድረግ ነው ማለት ነው። አሎንግ ኢንሳይድ ኦፍ ዘ ሎወር አይሊድ ሜክ ሹር ኖት ቱ ሌት ዘ ሜዲሲን ድሮፐር ኦር ቲዩብ ተች ዘ ቤቢስ አይ። ያው እንዳይነካው ተጠንቀቃችሁ ነው ጠብ ማድረግ ያለባችሁ ማለት ነው። ሶ ይሄ እንግዲህ ዋሽ ዮር ሃንድስ አጌን ዱ ኖት ሪስ አውት ዘ አይ ሜዲኬሽን ዚስ አይ ሜዲኬሽን ቱ ፕሮቴክት ዘ ብላይንድነስ ኦር ዴዝ ዊ ኮል ኢት ክሬዲስ ፕሮፊላክሲስ ይባላል። ክሬዲስ ፕሮፊላክሲስ የአይን ጠብተው ይሄ ይባላል ማለት ነው። እንግዲህ አይናቸው እንደ ኢንፌክሽን እንዳያጠቃው ስፔሻሊ እናትየው ላይ ያልታወቀ ይሄ ኤስቲአይ ሴክሹዋል ትራንስሚትድ ኢንፌክሽን ነገር ካለ ሲወጣ በዛ አይኑ እየነካው ስለሚወጣ ዛ በፔሪኒየም አካባቢ ያለውን ኤሪያ አይኑ ላይ የኢንፌክሽኑ ማይክሮ ኦርጋኒዝሙ የመግባት እድል ስላለው የአይን ጠብታ ቢደረግለት ቤስት ነው ማለት ነው። ሰባተኛው ቫይታሚን ኬ መስጠት ነው። ፕሪፔር ቫይታሚን ኬ 1 ሚሊግራም ኦር ከ0.5 እስከ 1 ሚሊግራም ኦልሶ አቬሌብል ፎር አይኤም ኢንጀክሽን ማለት ነው። በመርፌ የምትሰጠው የመጀመሪያዋ ቫይታሚን ኬ ያለች ኢንጀክት ኢንቱ ዘ ሚድል ሰርድ ላተራል አስፔክት ኦፍ ታይ ከእግሩ ላይ ከጭኑ ላይ በዳር በኩል ነው የምትወጋው።
ዘ ታይዝ ፕሪፈርድ ሲንስ ዜር ኢዝ ኖ ሜጀር ብለድ ቬዝልስ ኤንድ ነርቭስ አት ዘ ሳይት። ከዚህ በፊት እንግዲህ ስለ ሜዲኬሽን አድሚኒስትሬሽን እንዳየ ነው እግራችን ላይ በተለይ ልጆች ህጻናት ላይ መርፌ ስትወጉ እግራቸው ላይ በዳር በኩል በውጋት እንደሚያስፈልግ አውርተናል። እዛ አካባቢ ነው ቫይታሚን ጌን የምንወገው። ላርጀር መስሎች እዛ ጋሉ ብለድ ቬዝል ነርቭ የለም በዛ በዳር በኩል ማለት ነው። እዛ ጋር ኢንጀክት እናደርጋለን። ዋና ስራው ቫይታሚን ኬ ምንድን ነው? ፎር ብለድ ኮአጉሌሽን ነው፣ ደም ብሊዲንግ እንዳይኖር ፕሬቨንት ማድረግ ነው ማለት ነው። ፕሬቨንት ማድረግ ነው። በተለያየ ፕሪፓሬሽን አለ ቫይታሚን ኬ እንሰጣለን ስቴጅ 7 ላይ። ፋይናሊ ስቴፕ 8 ዌይ ዘ ቤቢ ነው። የቤቢውን ክብደት ቸክ ማድረግ ማለት ነው። ዌት ዘ ቤቢ አን ሀወር አፍተር ዘ በርዝ ኤንድ አፍተር ዘ ፈርስት በርስት ፊድ ጡት ከጠባ ምናምን በኋላ ኢፍ ዘ ቤቢ ዌይስ ለዛ 1.5 ግራም ወይም ከ1.5 ኪሎ ግራም በታች ከሆነ ሪፈር ያስፈልገዋል። መስት ሪፈር ማዘር ኤንድ ቤቢ እርጀንትሊ ማለት ነው። ምክንያቱም አንደር ዌይት ስለሆነ የግድ ወደ ከፍተኛ ሰርቪስ ወዳለበት ሆስፒታል መላክ አለበት ማለት ነው። ዌይት ዘ ቤቢ በእርግጥ ይታወቃል። ገና ዌይት ባታረጉትም እንደዚህ አይነት ኬጂ የሆኑ ህጻኖች ስለሚታወቁ አይጠፋባችሁም ማለት ነው። 8ቱ ስቴፕ እነዚህ ናቸው። ሌላ ቬሪ ኢምፖርታንት የሆነ እንደተወለደ ቼክ የምናደርገው አፕጋር ስኮር የሚባል አለ። አፕጋር ስኮር ኤንድ ኢንተርፕሬቴሽን ኢት ፕሮቫይድ አን ኢንዴክስ ፎር አሰሲንግ ዘ ኒውቦርንስ ኮንዲሽን አት በርዝ ማለት ነው። የልጁን ሁኔታ ጤነኝነቱን ስታዩት ሜጀር ብታደረጉበት ቬሪ ኢምፖርታንት የሆነ ቱል ነው አፕጋር ስኮር የሚባለው። ዘ ስኮር ሹድ ቢ ዲተርማይንድ ፎር ኢች ኒውቦርን 1.5 ሚኒትስ አፍተር በርዝ በ1 ደቂቃ ውስጥና በ5 ደቂቃ ውስጥ ቼክ መደረግ አለበት። ዘ 1 ሚኒት ስኮር ሃዝ ቢን ፋውንድ ቱ ቢ ዘ ሞስት ፕሪዲክቲቭ ኤንድ ኢሚዲየት ሰርቫይቫል ማለት ነው። ዘን ዘ 5 ሚኒት ስኮር ሜይ ፕሪዲክት ሎንግ ተርም ሰርቫይቫል ኤንድ ኒውሮሎጂክ ዳሜጅ ማለት ነው። ወዲያው በ1 ደቂቃ ከዛ ከ5 ደቂቃ በኋላ አሰስ ልናደርገው እንችላለን። አፕጋር ስኮር የሚባሉት ኮምፖነንቶችን እዚህ ጋር አሳያችኋለሁ። አፕጋር ስኮር ኮምፖነንቶች አፕጋር ያው ሾርት ሃንድ ናቸው። APGAR አይደል? ኤ ስታንድስ ፎር አፒራንስ which means ስኪን ከለር በደንብ ይታያል። ፔል ብሉ የገረጣ ነገር ምናምን ካያችሁ 0 ነጥብ ትሰጡታላችሁ። ፒንክ ቦዲ በት ብሉሽ ሃንድስ ኤንድ ፊት እጅና እግሩ ላይ የተወሰነ ብሉሽ ነገር ካለ 1 ትሰጡታላችሁ። ኖርማሊ ፒንክ ኦል ኦቨር ዘ ቦዲ የጤናማ ምልክት ነው፣ 2 ትሰጡታላችሁ ማለት ነው። ኤ ስታንድስ ፎር አፒራንስ በዋነኝነት የቆዳ ከለሩን ታዩታላችሁ። ፒ ደግሞ ፐልስ ነች፣ ህርት ሬት ማለት ነው። ህርት ሬት ከሌለ 0፣ ከ100 በታች ከሆነ 1 ትሰጡታላችሁ። ከ100 በላይ ከሆነ ኖርማል ህርት ቢት ካለ ደግሞ 2። ያው የህፃናት የልብ ምታቸው ከ100 በላይ መሆን አለበት። ጂ ስታንድስ ፎር ግሪሜስ ወይም ደግሞ ሪፍሌክስ የሚባለው ኢሪቴቢሊቲ እንግዲህ እጅና እግሩ መስክሮስኬሌታሙ ይሰራል የሚለው ነው። ኖ ሪስፖንስ ቱ ስቲሙሌሽን ምንም እንቅስቃሴ የማያረግ ከሆነ 0። ግሪሜስ ዊክ ክራይ በጣም በትንሽ በደካማ ድምጽ የሚያለቅስ ከሆነ 1 እንሰጠዋለን። አክቲቭ ከሆነ ፑልስ አዌ የሆነ የሚንቀሳቀስ ከሆነ ስኒዝ፣ ማስነጠስ፣ ማልቀስ፣ ቪጎሪየስ የሆነ ክራይ በጣም ቀውጢ ለቅሶ ከሆነ በቃ ቤስት ነው ማለት ነው። ለሱ 2 እንሰጣለን። ግሪሜስ እንቅስቃሴው አጠቃላይ ማለት ነው። ኤ አክቲቪቲ ነው። መስልቶን ፍላሲድ ኦር ሊምፕ ምንም ማይንቀሳቀስ ተዘርግቶ ዝም የሚል ከሆነ አለ አይደለ? እንደዛ ከሆነ 0። ሰም ቤንዲንግ ሰም ፍሌክሽን አት አርምስ ኤንድ ሌግስ ከሆነ 1 እንሰጣለን። አክቲቭ ከሆነ ስፖንታኔስ ሉዝ ሙቭመንት እጁን እግሩን የሚያንቀሳቀስ ከሆነ ደግሞ 2 እንሰጠዋለን ማለት ነው። የመጨረሻው አር ስታንድስ ፎር ሪስፓይሬሽን የብሪዚንግ ይፈርቱ አተነፋፈሱ ማለት ነው። ምንም አይተነፍስ ከሆነ 0። ስሎ ኢሬጉላር ኦር ጋስፒንግ ብሪዝ ጤናማ የማይመስል ከሆነ አተነፋፈሱ 1። ስትሮንግ የሆነ ስቴዲ ብሪዚንግ ሄልዚ ክራይ ከሆነ ደግሞ 2 እንሰጣለን ማለት ነው። አፕጋር የሚባሉት እነዚህ ናቸው። ውጤታቸው የሚሰጠው 0፣ 1 እና 2 ነው። በእነዚህ መሰረት ነው እንግዲህ አፕጋር ስኮር የሚባለው። ኢንተርፕሬቴሽኑን በምናይበት ሰዓት እንግዲህ እነዚህን አፕጋር ኮምፖነንቶችን ደምረን ስኮሩ ከ7 እስከ 10 መምጣት አለበት ማለት ነው። ሞስትሊ 10 ከ10 መሆን አለበት፣ ግን አትሊስት 7 መሆን አለበት ፎር ጉድ ኮንዲሽን ወይም ጤናማ ህፃን ነው ለማለት ማለት ነው። ከ4 እስከ 6 ከሆነ ኢትዝ ፌር ኮንዲሽን ኦር ማይልድ የሆነ ችግር አለበት ማለት ነው። በዚህ ጊዜ የምናደርጋቸው ምንድን ነው? አንደኛ አፍንጫው አካባቢ ያሉ ፍሉዶችን ሳክ ማድረግ፣ ክሊር ማድረግ፣ ክሊር ዘ ኤርዌይ ኤንድ ኦልሶ ኦክሲጅን ካስፈለገም ኦክሲጅን መስጠት ማለት ነው። በት አፕጋር ስኮር ከ0 እስከ 3 ከሆነ ግን ይሄ ኢሚዲየት ሪሳስቴሽን ያስፈልገዋል ማለት ነው። ኢሚዲየት ሪሳስቴሽን ያስፈልገዋል። አፕጋር ስኮር ኮምፖነንታቸውና ይሄን ሬንጁን ከስንት እስከ ስንት የሚለው ነው ጤነኛ፣ መካከለኛና አደገኛ የሚለውን መያዝ አለባችሁ ማለት ነው። ሌላ ኒውቦርን ዳንጀር ሳይንስ ናቸው። እነዚህም አደገኛ ምልክቶች ማለት ነው። ልክ ከአፕጋር ጋር ከሆኑ ጋር የተገናኙ ነገሮች ናቸው። ከ0 እስከ 3 አይነት ነገር የሚያመጡ ነገሮች ሲኖሩ ማለት ነው። ለምሳሌ ብሪዚንጉን በምታዩበት ሰዓት ብሪዚንግ ሌስ ዛን ኦር ኢኳል ቱ 30 ኦር ሞር ዛን ኦር ኢኳል ቱ 60 ፐር ሚኒት ከሆነ
ግረንቲንግ፣ ሲቪር ቸስት ኢንድሮዊንግ፣ ይሄ ሲተነፍስ ደረቱ ላይ ተቃራኒ የሆነ እንቅስቃሴ ካለ፣ ብሉሽ የሆነ ታንግ፣ ሊፕ፣ ጋስፒንግ መተንፈስ እየተቸገረ ከሆነ፣ አንኤብል ቱ ሳክ ኦር ሳኪንግ ፑርሊ በደንብ መጥባት፣ ጡጥም ሆነ ጡቦ መሳብ፣ ጡጥም ሆነ ጡቶ መሳብ ከማይችል ከሆነ እነዚህ አደገኛ ምልክቶች ናቸው። ቴምፕሬቸሩ ፊልስ ኮልድ ቱ ተች፣ አግዚላር ቴምፕሬቸር ሌዛን 35 ዲግሪ ሴንቲግሬድ ከሆነ ወይም ደግሞ ልጁ ቀዝቃዛ ከሆነ ሰውነቱ ሲታይ ይሄም አደገኛ ምልክት ነው። ሶ ፊልስ ሆት ቱ ተች ኦር አግዚላር ቴምፕሬቸር ኢኳል ኦር ግሬተር ዛን 37.5 ዲግሪ ሴንቲግሬድ። ስለዚህ በጣም ሲሞቅም እንደዚሁ ዳንጀር ሳይን ነው ማለት ነው። የኢንፌክሽን ምልክት ሊሆን ይችላል። ሶለን ኤንድ ሬድ አይሊድስ፣ አይኑን ስታዩት ፐስ ዲስቻርጅ ካለው አይኑ ላይ የሚወጣ ቆሻሻ ነገር ካለ እንደዚሁ ዳንጀር ሳይን ነው ብለን እንወስደዋለን። ሌላ ኮንቨልዥን፣ ይሄ ሲዥር ነገር ካለው የሚያንቀጠቅጥ ነገር ማለት ነው። ጃውንዲስ፣ የሎው ስኪን፣ ኤጅ ለስ ዛን 24 ሃወርስ ኦር ሞር ዛን 2 ዊክስ በተለይ በሚሆንበት ጊዜ ማለት ነው። ኢንቮልቪንግ ዘ ሶል ኦፍ ዘ ፊት ኤንድ ፓልምስ ማለት ነው። እነዚህን ጨምሮ ጃውንዲስ ነገር ካለው፣ ፓሎር፣ ብሊዲንግ፣ ሪፒትድ ቮሚቲንግ፣ ሶለን አብዶመን፣ ኖ ስቱል ፎር 24 ሃወርስ እነዚህ ምልክቶች ካያችሁ እነዚህ ሁሉም ዘ ዳንጀር ሳይንስ ኦፍ ዘ ኒውቦርን እንላቸዋለን ማለት ነው። ሶ ኢሚዲየት ኬር ኦፍ ዘ ማዘር፣ እስካሁን እንግዲህ ያው ሞር ስለ ህፃኑ ነው ስናወራ የነበረ። የእናቲቱንም ኮንሲደር ማድረግ ያለብን ነገር አለብን። ቢኮዝ ዘ ማዘር ኤንድ ዘ ቤቢ ሃዝ ቱ ሪሜን ሄልዚ ኢን ዘ ዴሊቨሪ ሩም፣ ሄልዚ ኤንድ ስቴይ ኢን ዘ ዴሊቨሪ ሩም ፎር አን ሃወር አፍተር ዴሊቨሪ ማለት ነው። ያው እንደወለደች አትወጣም አይደል፣ ትቆያለች። አንዳንዴ ቢያንስ ለ6 ሰዓት አድረው ምናምን ነገር 24 ሰዓትም ሊቆዩ ይችላሉ ማለት ነው። እና ኢሚዲየት ኬር ፎር ዘ ማዘር ለምሳሌ ጊቭ ኦክሲቶሲን ድረግስ፣ ባለፈ ሰርድ ስቴጅ ኦፍ ሌበር ላይ እንዳየ ነው ኦክሲቶሲን ድረግ ልንሰጥ እንችላለን። ማሳጅ ዘ ዩትረስ ኤንድ ኤክስፒል ዘ ክሎት፣ ዘ ቮልቫ ኢዝ ስዋብድ ኤንድ ዊዝ ስቴራይል ፓድ ኢን ፖዚሽን ይደረጋል። ቮልቫ ማለት ቫጀናል ኤሪያዋን ክሊን ማድረግ፣ ኤኒ ብሊዲንግ ካለ ኤኒ ቲር ካለ ቼክ ማድረግ። በተክ ሹድ ቢ ድራይ ኤንድ ኤኒ ዌት ሺት ኢዝ ሪሙቭድ። እንግዲህ እርጥበት ነገር ካለ ታች ያለው ጨርቆ ኤቭሪቲንግ ክሊን እና ደረቅ መሆን አለበት። ዘ ስቴራይል ታውል ሌን ኦቨር ዘ ሎወር አብዶመን ኤንድ ታይስ ኤንድ ከቨር ዊዝ ዋርም ብላንኬት ማለት ነው። እዛ በደንብ ብርድ ልብስም ይለብሳሉ ማለት ነው። እንደዚህ አይነት ነገሮችን ለማዘሩ ይደረጋል ማለት ነው። ኬርፉል ኦብዘርቬሽን፣ የእናትየውን ቫይታል ሳይን ባለፈም እንዳየ ነው ቼክፉል ቫይታል ሳይኑ በደንብ ለምሳሌ በየ15 ደቂቃው ለመጀመሪያው ሰዓት ላይ፣ በየ30 ደቂቃው ለሚቀጥሉት 2 ሰዓት እና በእያንዳንድ ሰዓት ውስጥ ለሚቀጥሉት 4 ሰዓት ቼክ ይደረጋል። ሶ ቦዲ ቴምፕሬቸር ቼክ መደረግ አለበት። እንደዚሁ ትንሽ ሌበር ድካም ስለሚኖር ከፍ ሊል ይችላል፣ ኖርማል ነው። ኢንካሬጅ ሀር ቱ ፓስ ዘ ዩሪን፣ ሽንቷን እንደተሸና ሪከመንድ ማድረግ አለባችሁ። እነዚህ ሁሉ ቼክ የሚደረጉ ነገሮች ናቸው ማለት ነው። ዘን ሪከርድ መደረግ አለበት እያንዳንዱ ነገር። ኪፕ ሪከርዲንግ ኦብዘርቬሽን ዱሪንግ ዘ ሌበር፣ በኖርማል በምጥ ፕሮሰሱ ላይ እስክትወልድ ያለው ነገር ዶክመንት ይደረጋል። ሜተድ ኦፍ ዴሊቨሪ ይጻፋል። ስፖንታኒየስ ነው፣ አክስለሬትድ ነው፣ በፎርሴፕስ ነው፣ በሲኤስ ነው፣ በቫኪዩም ነው የሚለው እንዴት እንደተገላገለች ይጻፋል። አንስቴዣ ከነበረ እንደዚሁ፣ ማደንዘጃ ከነበረ ጀነራል ነው፣ ኢፒዱራል ነው፣ ሎካል ነው የሚለው ነገር፣ ብለድ ሎሱ አማውንቱ ይጻፋል። ፕላሴንታ ኤንድ ሜምብሬን ኮምፕሌት ኢንኮምፕሌት፣ ፔሪኒየም፣ ኤኒ ላሰሬሽን፣ ኢፒዚዮቶሚ ቀጣይ እናያለን ስለ ኢፒዚዮቶሚ፣ ኤኒ ቲር ካለ እነዚህ በሙሉ ሪከርድ ይደረጋሉ ማለት ነው። ኪፕ ሪከርዲንግ ኮንቲኒድ ላይክ ድረግስ የተሰጠ ካለ መድኃኒቱ ይጻፋል። የህፃኑ ጾታው ምንድን ነው፣ ዌይቱ፣ አፕጋር ስኮር፣ አላይቭ ስቲል በርዝ፣ ዴት ኤንድ ታይም ኦፍ ዴሊቨሪ ኤቭሪቲንግ ዶክመንት ይደረጋል ማለት ነው። ሶ ዘ ቻርት ሹድ ቢ ክሊር ኮንሳይዝ ኤንድ ሪሊየብል ሪከርድ መሆን አለበት። ሶ ቬሪ ኢምፖርታንት ነው ዶክመንቴሽን። ይሄ ዶክመንቴሽን ወሳኝ ነው። ሶ እንግዲህ ዘላስት የሚሆነው ዲስቻርጅ ፕላኒንግ ነው። እናትየዋን ወደ ቤቷ ማስወጣት መሸኘት ላይ ምን መደረግ አለበት፣ ምን ልትነግሯት ይገባል ነው የምታስተምሯት ማለት ነው። መጀመሪያው ነገር ያው እናትየው ከወለደች አትሊስት 6 ሰዓት መቆየት አለበታል። በጣም ቀለል ብሏት ከወለደች እንኳን 6 ሰዓት ቆይታ ታይታ ቼክ ተደርጋ ነው የምትወጣው። ፈጥና ወጣች ቢባል 6 ሰዓት፣ ግን ብዙውን ጊዜ እንዳልኋችሁ 24 ሰዓት ቆይቶ ይወጣሉ። ሶ ቢፎር ዲስቻርጅ እንግዲህ ከመሸኘቷ በፊት እንግዲህ እዛ ያለው ባለሙያ ዶክተር ኦር ነርስ ኦር ሚድዋይፍ ለእሷ አንዳንድ ነገር ያስተምራታል። ለምሳሌ ስለ እንቅስቃሴ ያለ ሄቪ ወርክ፣ ከበድ ያለ ስራ መስራት እንደሌለባት፣ ረስት ማድረግ እንደሚያስፈልግ፣ ንጽህናዋን በጣም መጠበቅ እንዳለባት፣ ኮይተስ ኦር ሴክሹዋል ኢንተርኮርስ እንደማይደረግ ፎር 6 ዊክስ አይደል ሞስትሊ ለ6 ሳምንታት ያክል ግንኙነት አይደረግም ቢያንስ ማለት ነው። ኮንትራሴፕሽን ስለ መቼ እርግዝና ሊፈጠር ስለሚችል እያንዳንዱ ነገር ቼክ መደረግ አለበት።
ስለ ክትባቶች ዳንጀር ሳይን ምልክቶች አደገኛ ምልክቶች ካሉ እነዚህ ነገሮች በሙሉ ለእናትየው ኤጁኬት ትምህርት ተሰጥቷ ወይም አብሮ ስላለ ሰው አዌርነስ ተሰጥቶ መጨረሻ ዲስቻርጅ ትደረጋለች፣ ወደ ቤቷ ትሄዳለች ማለት ነው። ሶ ሌቨር ፕሮሰስ እንግዲህ ይሄንን ነው የሚመስለው። አንድ የቀረች ቶፒክ አለች ኢፒዞቶሚ። እችኛዋን ደግሞ በቀጣይ ፓርት ባጭሩ እናያታለን። ኢፒዞቶሚ የመጨረሻዋ ፓርት ነው የምትሆነው። በቀጣይ ባጭሩ በዚህ ጋር ደግሞ እንመጣባታለን። ሶ ኒውቦርን ኬር ባጭሩ ይሄን ይመስላል ማለት ነው። ከዚህ ጋር ተያይዞ ሀሳብ፣ አስተያየት፣ ጥያቄ ካላችሁ በኮመንት ጻፉልኝ። ስለዚህ ይሄን ቪዲዮ ከዚህ እናቆማለን ማለት ነው። ከኔ ጋር ስለቆያችሁ እጅግ አድርጌ አመሰግናለሁ። በቀጣይ ፓርት እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ ባይ። Please subscribe Zula Media. Learn health sciences easily. Let's use media power for education. Peace for Ethiopia, the land of origin. Thank you.